ከሰብአዊ መብት አከባበር ጋር ተያይዞ የሚስተዋሉ ችግሮችን ለመፍታትና ጥሰትን ለመከላከል በተሰሩ ስራዎች ለውጦች መመዝገባቸውን የወላይታ ዞን ፍትህ መምሪያ አስታወቀም። ከአገልግሎት አሰጣጥ የተመዘበረውን ሀብት ከማስመለስና ከባለሙያ ስነ ምግባር ጋር ተያይዘው ያሉ ችግሮችን ለመቅረፍ መምሪያው በትኩረት እንደሚሰራም ተጠቁሟል። የዞኑ ፍትህ መምሪያ የ2018 ዓ.ም በጀት አንደኛ ሩብ ዓመት እቅድ አፈጻጸም ላይ ከባለድርሻ አካላት ጋር ተወያይተዋል። አማኑኤል ጃጊሶላ አጠናቀረው ዘገባ መለሰ ወልኮ። የወላይታ ዞን ፍትህ መምሪያ የ2018 በጀት ዓመት አንደኛ ሩብ ዓመት አፈጻጸም ዙሪያ ከስራ መዋቅሮች ጋር የውይይት መድረክ አካሂዷል። በመድረኩ የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሻው አባቴ ከዚህ በፊት ከሰብአዊ መብት አከባበር ጋር ተያይዞ የሚታዩ ችግሮችን ለመፍታትና የሰብአዊ መብት ጥሰትን ለመከላከል በተሰሩ ቅንጅታዊ ስራዎች የተሻሉ ውጤቶች መመዝገባቸውን ተናግረዋል። ከሰብአዊ መብት አጠባበቅ ጋር ተያይዞ የተሰሩ ስራዎች መልካም ናቸው የሚለው ተገምግሟል። እንደሚታወቀው ከዚህ በፊት በዞናችንና በተለያዩ መዋቅሮች መካከል የሰብአዊ መብት አከባበር ጋር ተያይዞ የሚነሱ በርካታ ችግሮች ነበሩ። ነገር ግን አነሰ በዛ በተቋማችን በአጠቃላይ በጋራ በሰራነው ስራ የከፋ በተለይ ተጠርጥሮ በሕግ ጥላ ስር የሚገኙ በማረሚያ ቤትም ሆነ በማረፊያ ቤት የሚገኙ ተጠርጣሪዎችና ፍርደኞች ላይ የሚፈጸም የሰብአዊ መብት ጥሰት እጅጉ የቀነሰበት በትኩረት የተሰራበት መሆኑ ከሪፖርቱ መመልከት ችለናል። ከአገልግሎት አሰጣጥ የተመዘበረውን የህዝብና የመንግስት ሀብት ከማስመለስ አንጻርና ከባለሙያ ስነ ምግባር ጋር ተያይዞ የሚስተዋሉ ችግሮችን ለመፍታት ሰፊ ስራዎች እየተሰሩ መሆናቸውን የገለጹት ኃላፊው ህብረተሰቡን በታማኝነት በቅንነትና በፍትሃዊነት ከማገልገል ጋር ያሉ ጉድለቶችን ለመቅረፍ በትኩረት ይሰራል ብለዋል። በተለይ ከአገልግሎት አሰጣጥ ጋር ተያይዞ በቅንነት፣ በታማኝነት፣ በፍትሃዊነት እንዲሁም ቀልጣፋ የሆነ አገልግሎት ከመስጠት አኳያ በርካታ ችግሮች እንዳሉ ተመላክቷል። ከዛ ውጪ የመንግስትና የህዝብ ሀብት ከማስመለስ አኳያ የተሰሩ ጅምር ስራዎች ያሉ ቢሆንም በሚፈለገው ደረጃ ያልተሰራበት መሆኑ በሚገባ ተገምግሟል። ስለዚህ የመንግስትና የህዝብ ሀብት የሆነውን እና በተወሰኑ ግለሰቦች የተመዘበረ እንዲሁም በተለያየ ጉዳዮች በግለሰብ እጅ የገቡ ገንዘቦች ከማስመለስ አኳያ የተሰሩ ስራዎች አመርቂ አይደሉም። ከዛ ውጪ ከባለሙያ ስነ ምግባር ጋር ተያይዞ በርካታ የሚሰሩ ስራዎች እንዳሉ ሊመለከት ይገባል። በአንደኛ ሩብ ዓመት በተከናወኑ ስራዎች የተሻሉ ውጤቶች መመዝገባቸውን የተናገሩት የመድረኩ ተሳታፊዎች የባለሙያዎች መብትና ጥቅም፣ የክህሎት ስልጠና እና ለሴክተሩ የሚደረግ ድጋፍ አናሳ በመሆኑ ትኩረት ይሻል ነው ያሉት። የአቃቤ ሕግ መብትና ጥቅም አንጻር ማለት ነው። የአቃቤ ሕግ መብትና ጥቅም አንጻር የሚባለው ደሞዝ ብቻ አይደለም። እንደኔ ስቲል ነው የአቃቤ ሕግ ዝውውር ፍትሃዊ አይደለም። በምን መመዘኛ አቃቤ ሕግ ወደ ዞን እንደሚመጣ ወደ ከተማ አስተዳደር እንደሚገባ አይታወቅም። የስራ ልምድ ምንድነው? ዋጋውን ቫልዩ ቦሮዳ ለበለካለን 20 ዓመት ያገለገለም 0 ዓመትም ደሞዝ 15445 ነው። ሁሉም አይነ ስውር በዞናችን ያለ ማለት እችላለሁ። ረዳት ጸሐፊ ኦልሞስት የለው ብል ማጋነን አይሆንም። ምንድነው የሚሆነው? እዛው ከሚሰሩ ባልደረቦቻችን በተደራቢነት እኛን እንዲረዱን ይመደባል። ስለዚህ እኩል ተጠያቂነት እስካለብን ድረስ ህዝባችንን በተሻለ ክህሎትና ውጤታማነት ደግሞ ማገልገል ፍላጎት ስላለን የረዳት ጸሐፊዎች ጉዳይ ራሱን ችሎ መደብ ተቀርጾ ቢመደብልን የፍትህ ሴክተሮችን ከቴክኖሎጂ ጋር የማዛመድ ስራዎች ይሄንን በተመለከተ በከፍተኛ ፍርድ ቤት ላይ በጣም ደስ የሚል ስራዎች እየተሰሩ ናቸው ያሉት። እኛ ስቲል ነው በእኛ ወረዳ ላይ በእጅ ነው የምንጽፈው። ኮምፒውተር የለንም፣ ፕሪንት ኮፒ ማሽን የለንም። በእጅ እየጻፍን ውጪ ፕሪንት እያደረግን ውጪ ደግሞ ፕሪንት ሲናረግ እዛው ያስቀሩና ለተከሳሽ ወገን ሚስጥራችን የሚወጡበት ሁኔታዎች አሉ። ሶ ዳት በዚህ ሁኔታ እንዴት ነው ልንቀጥል የምንችለው? ከመድረኩ ለተነሱ ጥያቄዎች ከስራ ኃላፊዎች ምላሽ የተሰጠ ሲሆን ቀጣይ ችግሮችን በመቅረፍ የፍትህ ተደራሽነትን ለማስፈን በትኩረት ይሰራል ተብለዋል።
በተሻለ ጥራትና በቅናሽ ዋጋ ገበያን ለማረጋጋት የሚያግዙ የግብርና ምርቶች ለአካባቢው ማህበረሰብ ለማቅረብ በማህበር ተደራጅተው ወደ ስራ ከገቡ ሸማቾች ህብረት ስራ ማህበራት እየተጠቀሙ እንደሚገኙ የወላይታ ሶዶ ከተማ ነዋሪዎች ተናገሩ። እህል ለነዋሪዎች በማህበር እያቀረበ የሚገኘው ብሩህ ተስፋ ሸማቾች አሁን የሚሰጠው የአገልግሎት አድማሱን ለማስፋት የመሸጫ ቦታ ለመመቻቸት ማነቆ መሆኑን ያነሳል። በዚህ ጉዳይ ዙሪያ ያነጋገርነው የወላይታ ሶዶ ከተማ ህብረት ስራ መምሪያ በበኩሉ ለማህበራት ስራ ማነቆ የሆኑ ጉዳዮችን በመለየት ቋሚ የመሸጫና ሁሉ አቀፍ አገልግሎት የሚሰጡበት ቦታ ለማመቻቸት መታቀዱን ገልጿል። ለአዲሱ ተፈራ ዘገባ እድገት እስራኤል። አሁን ላይ እንደ ሀገር የሚታየውን የገበያ ውድነት ለማረጋጋት ከሚሰሩ ተግባራት አንዱ የሸማቾች ህብረት ስራ ማህበራት የተለያዩ ኢንዱስትሪና የግብርና ግብዓቶችን በጥራትና በተመጣጣኝ ዋጋ ለህብረተሰቡ እንዲያቀርቡ ማድረግ ነው። ከዚህ ጋር በተያያዘ በወላይታ ሶዶ ከተማ ፋና ወንባ ቀበሌ ያነጋገርናቸው ሸማች ማህበረሰብ እህል ለገበያ ለማቅረብ ተደራጅተው ከገቡ ማህበራት እየተጠቀሙ መሆናቸውን በመጥቀስ ምርቶች በጥራትም በዋጋም የተሻሉ ናቸው ብለዋል። አብዛኛው ጊዜ ይሄ ሸማች ለኛ የሚያቀርበው ጤፍ አዘውትሮ የሚያቀርበው ጤፍና በቆሎ ነው። ከሌላ ከበረንዳ ከማርካቶም እዚህ ካለው ከጉሊቴ አካባቢ ካሉት በረንዳዎች በተሻለ ዋጋ ጥራት ያለውን በቆሎ ጤፍ እያቀረቡ ለኛ በዋጋ ቅናሽ እየሸጡ ተጠቃሚ ሆነናል። እኛ አመት በዓል ጊዜ ስኳር፣ ዘይትና ዱቄት ይመጣል። በዛን ሰዓትም ከሌላው በረንዳ ከሱቅ የተሻለ ዋጋ ለውጥ ባለው ዋጋ ስለሚሸጡ እኛ ተጠቃሚ ሆነናል። ያቅማችን ኃይል ቅናሽ ነው የምንገዛው። ከገበያ ከባረንዳ የተሻለ ነው የሚሸጡት። ዘይትም ሆነ ስኳር፣ ጤፍ፣ በቆሎ ነው የሚያቀርቡት እና ጥሩ ሁኔታ ነው የሚሸጡት። ከዚህ ደግሞ የበለጠ ሊያቀርቡ ያው አስተያየታችን እየሰጠ ነው። እህል ለሸማች ማህበረሰብ በማህበር እያቀረበ የሚገኘው ብሩህ ተስፋ ሸማቾች ህብረት ስራ ማህበር አሁን ለገበያ እያቀረበ ከሚገኘው የጤፍና የበቆሎ ምርቶች በተጨማሪ ሌሎች ግብዓቶችን ለማቅረብ የመሸጫ ቦታ አለመመቻቸትና ህብረተሰቡ የወፍጮ ቤት አገልግሎት በቅርበት አለማግኘት ማነቆ መሆኑን አመላክተዋል። አንዳንዱ ወቅት እህል ሲያልቅ የምናመጣው መንግስት ደግፎን ነው። መኪና ይሰጣል፣ ነዳጅ ሞልቶ ሾፌር አበል ከፍሎ ባለሙያ ከፍሎ እንደዚህ መኪና ትራንስፖርቴሽን ኮስት እንዳይኖር አድርጎ ስለምናመጣ እዚህ ዝቅ አድርገን እየሸጥን ነው፣ ህብረተሰቡን እየጠቀምን ነው ያለነውና መንግስት ሼድም ሰጥቷል። እዛም አሁን አይታቸዋል። በጣም ጠባብ ናት። ያው ብትሰፋ እዛ ጋር ገበያ አካባቢ ስለሆነ በደንብ መስራት ይቻላል። እችም ያው ደህና ናት፣ ግን እዚች ጋር አይታቸዋል። ስምንቶ ስላልገባ አንጠቀምም እንጂ ሌላ አይነት እህል ለማስገባት ለምንፈልገውም ይሄም በቂ አይደለም። ስፋቱ የህብረተሰቡ መሰረታዊ ችግር አጥንተን ነበር እንደ ማህበር። ስለዚህ ወፍጮ አብሮ አለመኖሩ ነው። አሁን ዝቅተኛ ነው ዋጋው። ከዚህ ይወስዱና ትራንስፖርት ባጃጅ ከፍሎ ነው ወፍጮ ያለበት የሚወስዱትና ስለዚህ በደንብ ለመጠቀም እንዲችሉ ወፍጮ አብሮ የመኖር ነገር የህዝቡ ፍላጎት እንደሆነ አይተን ፕሮጀክት ቀርጸናል። ያንን ፕሮጀክት በጉባኤ ጸድቋል። የህዝቡም የራሱን ድርሻ ለመወጣት አምኖ ፕሮጀክቱ ጸድቋል። ከተማ አስተዳደሩ መደገፍ በሚገባው አግባብ ፕሮጀክቱን አካል አድርገን የጸደቀውን ፕሮጀክት ለከተማ ከንቲባ አቅርበናል። ቦታም ሰሌክት አድርገናል፣ ባዶ የሆነ ቦታ። ስለዚህ በዛ ቦታ ላይ መጋዘኑም አብሮ ቢኖር ህብረተሰቡ የበለጠ ይጠቀማል። በወላይታ ሶዶ ከተማ ከ50 በላይ መሰረታዊ የሸማቾች ህብረት ስራ ማህበራት ለህብረተሰቡ አገልግሎት በመስጠት ላይ መሆናቸውን የጠቀሱት የከተማዋ ህብረት ስራ መምሪያ ኃላፊ አቶ አየለ ዱጤቦ እህል ለማቅረብ የተሰማሩ ሸማቾች እንዳይቸገሩ ግብዓቶችን ከተለያዩ አካባቢዎች አምጥቶ በተመጣጣኝ ዋጋ እንዲሸጡ ድጋፍ እየተደረገላቸው ነው ብለዋል። ለህብረተሰቡ በተመጣጣኝ ዋጋ ከገበያ ዋጋ ቢያንስ ከ10 ብር እስከ 15 ብር በኪሎግራም ቀንሶ እያቀረቡ ያሉበት ሁኔታዎች አሉ። ይሄንን ከገበያ ዋጋ ቀንሶ እንዲያቀርቡ ደግሞ የከተማ ድጋፍ አለ። በጀት መድቦ መኪና መድቦ ለባለሙያም ጭምር አበል በመክፈል እነሱ ያለ ምንም ወጪ ነው ይሄን ምርት ካለበት አምጥቶ ለህብረተሰቡ እንዲያቀርቡ የሚደረገውና የትራንስፖርት ስለሚሸፈን መስጫ ቦታ ያለ ምንም ክራይ ነው ያው የሚጠቀሙት። ከዚህ የተነሳ የሚያመጡትን ምርት ባመጡበት ዋጋ ላይ ትንሽ ጨምሮ ነው ያው ትንሽ የሚጨምሩት። ለምንድን ነው? የሰራተኛ አለ፣ የጫኛ አውራጅ አለ።
እነሱ ሰራተኛ ቀጥሮ ነው የሚያሰሩትና ለነሱ የሚሆን ትንሽ መርጅን በመጨመር ከገበያ ዋጋ ቢያንስ ከ10 ብር እስከ 15 ብር በመቀነስ ለገበያ በማቅረብ ገበያውን እያረጋጉ ያሉበት ሁኔታ አለ። ኃላፊው አክለውም በማህበራት የሚነሱ የመሸጫ ቦታና የወፍጮ ቤት አገልግሎት በአንድ ላይ አለማግኘት ችግርን ለመቅረፍ መታቀዱንም አክለዋል። አሁን ያለው ሼድ ለማሳደስ የከተማ መንግስት ወደ 1.4 ሚሊዮን ብር ነው ያው በጀት መድቧል። ስለዚህ የጨረታ ሁኔታዎችን አልፎ ይሄ የሼድ እድሳት ስራ እንዲሰራና የመጋዘን ጥገና ስራ እንዲሰራ እቅድ ተይዟል። ከዚህ በተጨማሪ ህብረተሰቡ የሚፈልገው ምንድነው? እዛው ምርቱን ገዝቶ እዛው ለማስፈጨት ነው የሚፈልጉት። ስለዚህ ከወፍጮ ጋር ተያይዞ ያሉ ነገሮችን ያው ፕሮጀክት ቀርጾ ያቀረቡበት ሁኔታዎች አሉና በዚህ ፕሮጀክት መሰረት ቢያንስ በቋሚነት የት መሆን አለበት የከተማውን ፕላን በሚፈቅደው ቦታ የት መሆን አለበት የሚለው ነገር እነሱም ጥቆማ እንዲሰጡ ጥናት እንዲደረግ እየተደረገ ያለበት ሁኔታ አለና ይሄ በዚህ ይፈታል የሚለው ነገሮች አሉ። የህብረተሰቡን ኢኮኖሚ እየተፈታተነ የሚገኘው የገበያ አለመረጋጋትን ለመቀነስ የኢንዱስትሪና የግብርና ግብዓቶችን በማምረት ስራ ላይ የተሰማሩ አካላት ከመንግስት ጋር ተቀናጅተው እንዲሰሩም ጥሪ ቀርበዋል። መሶብ የአንድ ማዕከል አገልግሎት የዜጎችን ፍትሐዊ ተጠቃሚነት በማረጋገጥ ልዩነት ያለው ለውጥ ማምጣት የሚያስችል አሰራር መሆኑን በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ኃላፊና የዘርፉ ተመራማሪ ዶክተር ዋጋሪ ነገሪ ገለጹ። በአሁኑ ወቅት በኢትዮጵያ አገልግሎቶች ወደ ዲጂታል መቀየራቸው የዜጎችን ፍትሐዊ ተጠቃሚነት ለማረጋገጥ የሚያስችሉ መሆናቸውንም ዶክተር ዋጋሪ አመላክተዋል። ለኢዜአ ዘገባ ሂሩት የምሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛው መደበኛ ስብሰባ ላይ በዚህ ዓመት መሶብ የአንድ ማዕከል አገልግሎት መሸጫዎችን 100 ለማድረስ እየተሰራ መሆኑን መግለጻቸው ይታወቃል። ባለፈው ዓመት መሶብ የአንድ ማዕከል አገልግሎት መጀመሩን አንስተው በአሁኑ ወቅት የአገልግሎት መስጫ ጣቢያዎች ቁጥር 18 መድረስ መቻሉን ተናግረዋል። በማዕከሉ የመሬት ግብር፣ የንግድ ፍቃድ፣ ፓስፖርትና ሌሎች አገልግሎቶች እየተሰጡ መሆኑን ገልጸው በዚህም ውጤታማ ተግባራት እየተከናወነ መሆኑን አንስተዋል። ማዕከሉን የማስፋት ስራ ትኩረት እንደተሰጠው ጠቁሞ በቅርቡ 3 የአገልግሎት ማዕከላት ወደ ስራ እንደሚገቡም ገልጸዋል። ነው ባለፈው ዓመት ነው። አሁን 18 ጣቢያ ደርሰናል በሀገር ደረጃ። በቅርቡ 3 የሚጨመሩ ይኖራሉ። በዚህ ዓመት 100 ለመድረስ እየሰራ ነው። 100 መሶብ ስቴሽን በየክልሉ በየከተማው ከተስፋፋ ምን ያክል ያለው ችግር እንደሚቀንስ ደግሞ ያው እናንተም መገመት ትችላላችሁ። መሬት ላይ፣ መታወቂያ ላይ፣ ፓስፖርት ላይ፣ ግብር ላይ፣ ንግድ ፍቃድ ላይ ሰፋፊ ስራ የተሰራ ነው። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ኃላፊና የዘርፉ ተመራማሪ ዶክተር ዋጋሪ ነገሪ ለኢዜአ እንደገለጹት የዜጎችን ፍትሐዊ ተጠቃሚነት ከሚያረጋግጡ አሰራሮች መካከል ጥራቱና ተደራሽነቱ የተረጋገጠ አገልግሎት አንዱና ዋነኛው ነው። በአሁኑ ወቅት በኢትዮጵያ አገልግሎቶች ወደ ዲጂታል መቀየራቸው የዜጎች ፍትሐዊ ተጠቃሚነትን ለማረጋገጥ የሚያስችሉ መሆናቸውን አንስተዋል። በየሀገራቱ የተመለከቱት ተሞክሮ ቀልጣፋና ሁሉንም ተጠቃሚዎች ያማከለ መሆኑን ጠቁመው ኢትዮጵያም ተግባራዊ ያደረገችውን መሶብ የአንድ ማዕከል አገልግሎት የሚበረታታና ብዙ ፋይዳ ያለው መሆኑን አንስተዋል። ለአብነት የተጀመረው አገልግሎት የዜጎችን ፍትሐዊ ተጠቃሚነትን ማረጋገጥ የሚያስችል መሆኑንም አንስተዋል። ቴክኖሎጂን መሰረት ያደረገ አገልግሎት አሰጣጥ ትልቅ ልዩነት ያመጣል። ለምን ረጅም ጊዜ የሚፈጀውን በአጭር ጊዜ እንዲያልቅ ያደርጋል። ሁለተኛ ግልጽነትን ወይም ደግሞ ክፍትነትን ያሰፍናል። ሶስተኛ መጉላላትን ይቀንሳል። ስለዚህ ጠቀሜታው እጅግ የጎላ ነው። የዜጎችን እንግልት በማስቀረት ልዩነት ያለው ለውጥ ማምጣት እንዲሁም ግልጸኝነትን በማስፈን ተጠያቂነትን በማረጋገጡ በኩል ጉልህ ሚና እንዳለውም አስታውቀዋል። መልካም አስተዳደር ችግርን ከመፍታት አንጻር ሲባል በደፈናው ሳይሆን አንድ ግልጽነትን ያሰፍናል፣ ግልጽ ያደርገዋል፣ የሚሰራውን ነገር ግልጽ ያደርገዋል። ሁለተኛ ዜጎች ከዚህ በፊት የተጠሙትን ከዚህ በፊት ሲፈልጉ የኖሩትን በትልቁ የሚመልስ በትልቁ የሚፈታ ጉዳይ ስለሆነ ይሄ ትልቁ ማነቆ የሚፈታ ነው። ስለዚህ በሂደት የህብረተሰቡን ችግር ይፈታል ብዬ ነው የማስበውና ይሄ ለነገ የማይባል ነገር ነው።
ተመራማሪው ከአገልግሎት አሰጣጥ ጋር ተያይዞ አልፎ አልፎ ይነሳ ለነበረው የመልካም አስተዳደር ችግር መፍትሄ ለመስጠት ጉልህ አስተዋጽኦ እንዳለውም ገልጸዋል። በተጨማሪም መሶብ የአንድ ማዕከል አገልግሎት በዘርፉ የቆዩና ሲንከባለሉ የመጡ ችግሮችን በዘላቂነት ለመፍታት የሚያስችል ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።